የቅድስት መንበር የሕፃናት ሆስፒታል በጦርነት ቀጠና ውስጥ የሚገኙ በሽተኞችን እንደሚቀበል ተገለጸ። የቅድስት መንበር የውጭ ጉዳዮች ኃላፊ ብፁዕ ካርዲናል ፔትሮ ፓሮሊን በቅድስት መንበር የሚገኘው ባምቢኖ ጀሱ የሕፃናት ሆስፒታል በጦርነት ቀጠና ውስጥ የሚገኙትን በሽተኞችን የሚቀበል መሆኑን ገለጹ። ብፁዕነታቸውን የተናገሩት የሆስፒታሉ 40ኛ ዓመት መስራታን ተከትሎ ጥናት ለእንክብካቤ በሚል መሪ ቃል በተዘጋጀ ኮንፈረንስ ላይ ንግግር ባደረጉበት ወቅት ነው። ብፁዕ ካርዲናል ፔትሮ ፓሮሊን እንክብካቤና ጥናት የአንድ ጥሪ መንገዶች መሆናቸውን በማመላከት ሆስፒታሉ ጥናት ለማድረግ ብቻ ሳይሆን በጦርነት ቀጠና ውስጥ የሚገኙትን በሽተኞችን ለመቀበል መሆኑን አመላክተዋል። ብፁዕነታቸው ያለፉት 40 ዓመታት በጥናት በእንክብካቤ በቁርጠኝነት በብልሃትና በፍቅር ሳይንስና ሰብአዊነት ልጆችንና ቤተሰቦችን ለማገልገል በጋራ የተጓዙበት መሆኑን ገልጸዋል። ብፁዕ ካርዲናል ፔትሮ ፓሮሊን የባምቢኖ ጀሱ የሕፃናት ሆስፒታልን ጨምሮ በሌሎች የካቶሊክ ሆስፒታሎች ክርስቲያኖች ከታመሙት ጎን በመቆም የሚያሳርፉት የእንክብካቤ አሻራ ፍቅር ውስብስብ ሳይሆን ተጨባጭ እርምጃ መሆኑን ያመለክታል ሲሉ ተናግረዋል። በቅድስት መንበር የሚገኘው ባምቢኖ ጀሱ የሕፃናት ሆስፒታል ከፈረንጆቹ 1986 የመጀመሪያው የሕፃናት ልብ ንቅለ ተከላ ጀምሮ እስካሁን ድረስ በሕክምና ዘርፍ በርካታ ስራዎችን በመስራት ላይ የሚገኝ መሆኑን ቫቲካን ኒውስ ዘግቧል።